በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 23 ቀን ታስቦና ተከብሮ ለሚለው ለሊቀ ሰማዕታት ቅዱስ ጊዮርጊስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ ሰማዕታት ቅዱስ ጊዮርጊስ ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ ቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነበት ቀን ሚያዝያ 23 ቀን የከበረ ነው። የቅዱስ ጊዮርጊስ አባት ቆጶዶቅያ ሀገር ይኖር የነበረ አንስጣሴዎስ የተባለ መስፍን ነው። እናቱም ቴዎብስታ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ ነው። ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባው ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑ ከጨረሰ በኋላ ወደ ቤሩት ሀገር ሄደ። በዚህም ድራጎን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ድራጎንም በኃይለ መስቀል ድል ነስቶ ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላ ጊዜም ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖታትን እንዳመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ ወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡ ግን በማባበልና ቃል ኪዳን በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜም እንደሚሞት እርሱም እንደሚያነሳው በአራተኛውም የምስክርነትን አክሊል እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንም ገባለት። ለ7 ዓመትም በጽኑ መከራና በስቃይም እንዲሁ በተጋድሎ እንዲኖር በዚህም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም እንደሚያገለግሉት ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱድያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ስራኛ ካስመጣ በኋላ መርዝን ቀምሞና በጽዋ መልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስ ጊዮርጊስ ግን ያን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑ ይህንን ተአምር አይቶ ያ መስሪ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሡ ዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ እነርሱም የተቀመጡባቸውን የእንጨት ወንበሮችን ቅዱስን እንዲበቀሉ እንዲያባበሉና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱ እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱስን በጉድጓድ ብረት ምጣድ ውስጥ አበሰሉት። ቃጥለውና አሳረውም ሥጋውና አጥንቱን ፈጭተውና አመድ ካደረጉ በኋላ ረጅም ተራራ ላይ በተኑት። ሆኖም ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ደግሞ ተነስቶ ከነገሥታት ፊት በመቆም ተመልሶ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። በዚህም ጊዜ ቁጥር የሌላቸው አሕዛብ አይተው እግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ።
ነገስታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳቸው። እነርሱም በሚደንቅ ስራው በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገስታት ግን ሙታን ያስነሳ አይደለም የረቀቁ ሰይጣናትን ያሳየህ እንጂ ብለው ተከራከሩ። ከዚህም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ እግዚአብሔርን መልአክ በዕቅብ አቀረበለት። በዚህን ጊዜ የድሃ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምር አይታ ክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ አለችው። እርሱም ሴቲቱን ስለ ጌታችን እምነት ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት ዓይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አላት፣ እንዲሰማ እንድናገር እንድሄድና እንዳገለግልሽም እኔ ሻለሁ። በዚህ ጊዜ ንጉሱ በአገር ውስጥ ሲዘዋወር ከመበለቲቱ ቤት የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፍ እንደበቀለ ነገሩት። ንጉሱም ይህንን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኩርም እንዳበራዩ ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። በሶስተኛ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሱም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሱ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱስ ግን እየተዘባበተ ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ ዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሱም ይህን የተናገረ ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉሥ ድርያኖስ ሚስት ንግሥት ለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቲቷም ትምህርቱን በልቡ ስለተቀረጸባት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁንም የሰማች ያቺ ድሃ በበለት እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። እዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ የሚመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም እዘዘው አለው። በዚያን ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው። በጣዖቱም ያደረ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወደ አለበት ወጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወደ አሁኑ አጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሱም ከወገኖቹ ጋር አረፈ። ንጉሱም እጅጉን ተበሳጭቶና ተቆጥቶ ንግሥቲቷ ጋር ገባ። ክርስቲያኖችን አትጣላችሁ አላልኩህምን አለችው። ንጉሱም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትም አወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝ እንዲሰነጥቋትም አዘዘ። ሰማዕትነትን አክሊልንም በመንግስተ ሰማያት ተቀበለች። ነገስታቱም በዚህ ጊዜ አፍረው ደነገጡ። እዚህም የባሰ ኀፍረት እንዳያመጣባቸው ራሱን በሰይፍ እንዲያስቆርጠው ንጉሱ ድርያኖስን መከሩት። ንጉሱም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ።
በዚህም ጊዜ ቅዱሱ እጅግ ደስ አለው። ጌታችንም እሳትም ከሰማይ አውርዶ 70ውን ነገሥታት እንዳቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ 70ውን ነገሥታት ከነሰራዊቶቻቸው አቃጥላቸው። በዚህም ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህ አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባህርም በየብስም በደዌ በስምህ የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ አለው። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖቹም ሥጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱት በኋላ ቤተክርስቲያንም ሰርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙ ድንቅ ድንቅ ተአምራቶች ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስን በረከት ያሳትፈን። የሰማዕቱን ረድኤት ሁላችን የክርስቲያን ወገኖችን ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።